ማቴዎስ ወንጌል ላይ እንሂድና እናንብበው 23:35 ስለዚህ ከጻድቁ ከአቤል ደም ጀምሮ ጌታ ኢየሱስ ክርስቶስ ሲጠራው ስለዚህ ከጻድቁ he was righteous አለ ኢየሱስ። አቤል ኢየሱስ ሲጠራው ከጻድቁ ከአቤል ደም ጀምሮ አይደል በቤተ መቅደስ መካከል እስከ ሞተው እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ላለው እናንተ ተጠያቂ ናችሁ እያሉ ነው። ትውልዱን ነው ባይዘው ለፈሰሰው ደም ተጠያቂ ናችሁ ሲል ከየት እስከ የት ይሉት ከጻድቁ ከአቤል ደም ጀምሮ አለ። ጌታ ኢየሱስ ክርስቶስ አቤልን ሲጠራው he was righteous እግዚአብሔር ተቀብሎታል። ክብር ለእግዚአብሔር። ተቀብሎታል። he was understand God's methods of salvation እግዚአብሔር የሚያድንባትን ብልሃት አንደርስታንድ አድርጓታል። ስለዚህ አሁን እሱ ከልፋቱ አይደለም ያቀረበው እግዚአብሔርን ኮሚኒኬት ያደረገው በመስዋዕት በኩል ነው። ከልፋቱ ባቀረበው አይደለም ሰብስቲቱሽን ምትክ ሆኖ በሚሞት መስዋዕት ነው እግዚአብሔርን ኮሚኒኬት ያደረገው። አቤልና እግዚአብሔር የተገናኙት አቤል ባመጣው በለፋው ባላበው በታገለው አይደለም የተገናኙት። ሌላ ተሰውቶ ነው አቤልና እግዚአብሔር የተገናኙት። ደም አለ ፈሶ ነው አቤልና እግዚአብሔር የተገናኙት። ተቀብዩአለሁ አለ እግዚአብሔር። እግዚአብሔር በዚህ መንገድ አይነት መስዋዕት ነው መቀበለው ነው ያለው። የኃጢአት ስርየትን መስዋዕት ደም ተይዞ ነው የሚመጣው ነው ይጋለ በመካከል ሰብስቲቱሽነር ተክቶ የሚገባ መስዋዕት ያስፈልገኛል አለ። ስለዚህ የአቤልን እግዚአብሔር አየውና ተቀበለው። አቤልና ቃየል የተለያዩ ሁለት ዘር ሆኑ ባይዘው ይሄኛው መሲያኒክ ላይን ውስጥ ገባና የሴቲቱ ዘር ሆነ። ያኛው ደግሞ የእባቡ ዘር ሆነ ባይዘው the seed of serpent ሆነ። ይሄኛው የሴቲቱ ዘር ውስጥ ገባ። በመስዋዕት ለእግዚአብሔር አቀረበ። ያኛውስ በመግደል በአመጽ ቀጠለ ባይዘው the whole ስለ ቃየል የተጠቀሰውን ሂዱና እዩ እናንተ። ምናልባት አንዳንዱን በጣም በስፋት ማንሳት ሊከብደን ይችላል እንጂ ይሁዳ 11 ላይ እንሂድ። 1:11 ላይ ምንድነው የሚለው? ወዮላቸው ይልና በቃየን መንገድ ሄደዋልና አመፀኞችና የእግዚአብሔር ፍርድና ቁጣ የሚጠብቃቸው ነው ባይዘው የሚናገረው። ወዮላቸው አለ። ምን ነው ሲል በቃየን መንገድ ሄደዋልና ዘርን የለዩት። አቤል በእምነት በመካከል መስዋዕት አቅርቦ በደም በኩል ከእግዚአብሔር ጋር ተገናኘ። ምትክ አድርጎ የሚሰዋ አድርጎ በጣም ምናልባት ነው ወደ አዲስ ኪዳን በጣም ጎትተን ካመጣ ነው ስለ ኃጢአት የሚቀርብ መስዋዕት ስለ በደሉ የሚቀርብ መስዋዕት ሁሉ ነው ያቀረበው በእምነት። ምክንያቱም ጽድቅ ተብሎ ለመቆጠር በመካከል ላይ ሰብስቲቲዩት የሚደረግ ነገር ያስፈልገዋል። እሱ ለሰራው በደልና ኃጢአት የሚቀርብ ነገር ያስፈልገዋል። ይሄንን ደግሞ አቤል ያደረገው በእምነት ነው። በእምነት ለኃጢአት የሚሆን መስዋዕት በእግዚአብሔር ፊት አቀርባለሁ በእምነት። እግዚአብሔር ደግሞ ኃጢአትን ይቅር ይላል በእምነት። እኔና እግዚአብሔር እንገናኛለን። እግዚአብሔር እንደዚህ ያለ አየው። በመስዋዕትነት በደም ተደርጎ የቀረበ ነው። አቤል እግዚአብሔርን ኮሚኒኬት ያደረገው በዛ በኩል ነው። ሰርቶ ለፍቶ ባመጣው አይደለም። በመካከል ሌላ ተሰውቶለት ነው የገባው። ስለዚህ እግዚአብሔር ተቀበለው። ቀጥሎስ ራይቸስ አለው። በእምነት የሚገኝ ጽድቅ ሰባኪ ነው ይሄ ልጅ። መቼ? ዘፍጥረት ምዕራፍ 4 የመጀመሪያዎቹ ሰዎች ጋር እግዚአብሔር አማኝ አግኝቷል። እምነት ዲስከቨር ተደርጓል። አማኞች ነበሩ። መሀል ላይ ድንገት ብቅ ያለ ነገር አይደለም። የመጀመሪያዎቹ ሰዎች እግዚአብሔርን አምነውታል። የዛ ላይን ነን እኛ። ይሄ ልጅ ከተገደለ በኋላ እኮ የዚህ ምትክ ደግሞ ተወለደ አይደል? ልክ ሲገደል ቃየል ሸሽቶ ሲሄድ እንደገና ሔዋን ጸንሳ ስትወልድ በሞተው ልጅ ምትክ ይሁንልኝ ብላ ሴትን ወለደች።
መሲያኒክ ላይን ነው በዚህ የተመዘዘው። ከዛ ውስጥ በእምነት የሚገኝ ጽድቅ ይሄው ተገኘ። አምኖ መስዋዕት አቀረበ፣ በእምነት ወደ እግዚአብሔር መጣ፣ እግዚአብሔር ጽድቅ አረገለት። ክብር ለአዳኛችን ለኢየሱስ ይሁንለት። በእምነት ጽድቅ ሆኖ መቆጠር ብቻ አይደለም። ይሄ ልጅ ከሞተ በኋላም ነው አይደለ? ኦሬዲ ልጅ እኮ ሞቷል። ሕያው ነው ይለዋል አይደል መጽሐፉ? ሞቷል እኮ ኦሬዲ እኮ ሞቷል እኮ። ይሄ ልጅ ገሎታል እኮ ቃየን። እስቲል ግን የልጁ ደም ይናገራል። ዘፍጥረት ምዕራፍ 4 ላይ እግዚአብሔር መጥቶ የወንድም የአቤል ደም ከመሬት ወደ እኔ እየጮኸ ነው አለው። ጌታ ኢየሱስ ክርስቶስ መጣና ማቴዎስ 23 ላይ የፈሰሰው የንጹህ የጻድቁ የአቤል ደም አለ። እስቲል እዚሁ መጽሐፍ ምዕራፍ 12 ቁጥር 24 ላይ እንሂድ። 12:24 ላይ የአዲስ ኪዳን መካከለኛ ወደ ሆነ ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ወደሚናገረው። አሁን የአቤልን ደምና የኢየሱስን ደም እያነጻጸረ ነው አይደል? የአቤል ደም ይናገራል አለ። ልጁስ ተገሏል እኮ። ቃየል ምንድነው የሚለው? አብቅቶለታል፣ ቀብረነዋል። ስቲል አለ ተናጋሪ ነው አለ፣ ሕያው ነው። ክብር ለኢየሱስ ይሁን። የአቤል ደም የሚጮህ ስለ ፍትህ ነው አይደል? የሚጮህ ስለ ፍትህ እኮ ነው የአቤል ደም የሚጮህ። ገሎኛል። የኢየሱስ ደምስ ነፃ ያወጡ ነው፣ ለኛ ነው። የኢየሱስ ደም ለኔ ነው። የአቤል ደም ስለ ራሱ ነው የሚጮህ፣ ስለ ፍትህ ነው የሚጮህ። ግን እስቲል ይጮሃል አለ ጌታ ኢየሱስ። እስቲል ይጮሃል አለ ደግሞ የዕብራውያኑ ጸሐፊ። አብ ደሙ እየጮኸ ነው አለ። ስለምን? ጀስቲስ፣ ፍትህ። ዝም ብሎ ስለሚገደሉ ይጮሃል የአቤል ደም አለ። የኢየሱስ ደም መጣ ስለ ኃጢአተኞች፣ ስለ በደለኞች ሞት ስለተፈረደባቸው የሚጮህ ደም፣ የአዲስ ኪዳን መካከለኛ አለና ከዛ ደም ይልቅ የበለጠ ወደሚናገር ወደ ክርስቶስ ደም ደርሳቸው። የልጁን ደም ግን ይትርቀቱን ሄደውን በእምነት የተደረገ ጉዞ 4 ቁጥር ብቻ የፈጀቻት መስልም እንትኗ ስብስብ ብላ ከአቤል ያልተናነሰ እኮ እነ ማቱሳላ እኮ ወስደዋል። አሁን ማቱሳላ 900 እንደዛ አካባቢ ምን አልሰራበት፣ ዝም ብሎ እኮ ነው። ከዛ ቀጥሎ ሁለተኛ ማን ነው? ያሬድ ብዙ የኖረው ደግሞ 960 ምናምን ነው እሱ። አስቡት እንግዲህ። ከዛ ደግሞ አዳም 930 ምናምን። ይሄ ልጅስ በጣም ትንሽ ግን ይዩት። ኢየሱስ ሜንሽን አረግ ማቱሳላ ነው ኢየሱስ ሜንሽን አድርጎ ታውቃለህ? ምን ያረጋል? ለወንጌል እውነት ከእግዚአብሔር ጋር ታሪክ የማትሰሩበት ዘመን ምን ያረጋል? አይቆጠር። ምን ያረግልናል? የሚቆጠር ከሆነ በህይወት ካለን እንደዚህ በህይወት ካለን ለእግዚአብሔር ልጅ ወንጌል ኖረን እንሙት። እስቲ አሜን በሏ። ይሄ ልጅውን የከሰረ አይመስልም፣ የተጎዳ አይመስልም። ለእግዚአብሔር ብሎ ወግኖ ከእግዚአብሔር ጋር ተራምዶ የቀረ መንገድ የቀረ አይመስልም። ና እስቲ እንሂድ ብሎ የተታለለ አይመስልም። የተታለለ የተሸወደ አይመስልም። እግዚአብሔር ይዞታል፣ እስቲል ይዞታል። የዚህ ልጅ መጨረሻውን ማየታችን አይቀርም። በዚህ ትንሣኤ ሙታን ቀን እናገኘዋለን። ጽድቅ ሆኖ ተቆጥሮለታል። ይነሳል። ቃየል ነው የማይነሳው፣ ይሄ ይነሳል። ቃየልን እንግዲህ እግዚአብሔር ይሁን ነው። ይሄስ ኦልሬዲ እግዚአብሔር ጻድቅ ብሎታል። አምኖ ነው የሞተው ይሄ ልጅ። እዚህ ዕብራውያን 11 ሲዘጋው አምኖ ሞቱ የተባሉት መሃል ነው ባይዘው። ይሄ ልጅ አምኖ እግዚአብሔርን አምኖ ተስፋ አለ፣ እኛና እግዚአብሔር እንታረቃለን አንድ ቀን። በምን? በእኔ ሥራ፣ በትጋቴ፣ በልፋቴ፣ ከዱር ለቀሜ ባመጣሁት ሳይሆን በመካከል መስዋዕት በሚሆን በሚፈስ ደም በእምነት በኩል እግዚአብሔርና ሰው አንድ ቀን ይታረቃሉ። አንደርስታንድ አድርጎታል። የእግዚአብሔርን ማዳኛ ሪዴምቲቭዋን እቺ የቤዛነቷን መንገድ በደንብ አንደርስታንድ አድርጎታል። በጣም ጥቂት እኮ ነው የኖረው። እግዚአብሔር ቦግ አረገለት። ታውቃለህ? ከፍጥረት መጀመሪያ ጀምሮ በመገለጥ ነው አባቶቻችን የኖሩት። ቦግ አለለት።
ማንም የሚያስረዳው የለም። አዳም ሊነግረው የሚችለው ነገር ቢኖር በድለን ተባረርን ነው የሚለው። አዳም ሊነግረው የሚችለው ነገር ቢኖር ባይዘው ቁጭ ሲሉ እስቲ አባቴ አሁን ወጣቶች ስለሆናችሁ እኮ ነው ወደፊት ነው የምታወሩት እንጂ በጣም ትልቅ ሰዎች ሲያወሩ ያኔ ይላል አዳም አሁን እድሜ ሄዷል። እነዚህ ልጆች አባቴ እስቲ ሚሞሪም ሲሉ ኤደን ገነት እያለን አቤት ኑሮ ከእግዚአብሔር ጋር አንበሳ አይናከስም ነበር ብለህ ነው እንዴ የምታወራው? ኤደን ገነት አይደለም። እኔና እግዚአብሔር ፊት ለፊት እናወራ ነበር ነው ቁም ነገሩ። እግዚአብሔርና እኛ አብረን ማውራታችን እንጂ አውሬና ምናምን እሱ አይደለም። በሰላም ምንድነው ሰላም? ምግብ ነበር፣ የቤት ኪራይ የለም፣ እህል ልፋት የለም፣ አያልብም። እሱ አይደለም። ከእግዚአብሔር ጋር ነበረ ምንኖረው። የእግዚአብሔር ድምፅ ኤደን ገነት ይመላለስ ነበር። ይገርምሃል፣ የእግዚአብሔርን ፕሬዘንስ ፊት ለፊት አክሰስ እናደርገው ነበር ሲል ይሄ ልጅ ቁጭልና አንድ ቀን እግዚአብሔር ይሄንን ይመልሰዋል። እና እግዚአብሔር በነፃ ሰጥቶ ነው ሉዝ ያደረግ ነው። አዎ በመካከል መስዋዕት የሚሆን ይመጣልናል። መስዋዕት የሆነ አካል ይሆንልናል። ደም ይፈሳል። እግዚአብሔርና ሰው ድጋሚ ይጨባበጣሉ፣ ይመልሰናል። ባይወደን ኖሮ አያስወጣችሁም ነበር ይላቸዋል። ስለሚወደን ነው። የህይወት ዛፍ ብትበላስ ኖሮ ዘው ቁጭ ብለ ለዘላለም ኃጢአተኛ ያደርግ ነበር። እና ከእናቴ የሚወለደው ከሴቲቱ የሚወለደው ምናምን ብሎ እሱ የሚገባው ሔዋን ናት። ከሴቲቱ የሚወለደው እኛ ይገባናል ኢየሱስ እንደሆነ። አቤልስ ብለርድ እያደረገበት ገብቶታል። ባይዘወይ እኔ በእውነት ነው የምላችሁ እግዚአብሔር አይናችንን ይክፈተው። እዩዋቸው እስቲ ሰዎቹን ባለታሪኮቹን እዩዋቸው። ስለሚበላና ስለሚጠጣ ምድራዊ ስለሆነ ነገር አይደለም አይደል? ቁም ነገራቸው የዘላለሙ አጀንዳ ነው። እግዚአብሔር ባለታሪክ ያረጋቸው ዘላለሙን አንደርስታንድ ሲያደርጉለት ነው። ኢየሱስ ከገባው ነው ባለታሪክ የሚሆነው። እዚህ መጽሐፍ ላይ እግዚአብሔር ያድናል የሚለው ካልገባው፣ እግዚአብሔር የሚያድንበት መንገድ ብዥ እያለብን ቢሆን ካልገባ፣ ፈርዖን ቤተ መንግስት ተቀምጠ በወርቅ መጠጫ ብጠጣ ለእግዚአብሔር ቁም ነገር አይደለም። ሰማይና ምድር ራሱ ያልፋል። ከፈርዖን ቤት ወክ አድርገ ወጥተ ስለ ክርስቶስ መከራ ብትቀበል እግዚአብሔር ቫልዩ ያደርገዋል። ይሄ ነው የእምነት መንገድ። መሬት ላይ ቁጭ ብለ ሰማይ ማየት፣ ዘላለምህን ማየት፣ ኢየሱስን ማየት፣ እግዚአብሔር ዋጋ የከፈለለትን ነገር አንደርስታንድ ማድረግ፣ ይሄ ነው የእምነት ጉዞ። እምነት ትዝ ሲል በሽተኛ ሲፈወስ ትዝ አይበለ። እምነት ሲባል የሌለ ገንዘብ ተሰብስቦ ኪስ ሲገባ ምታት፣ አስማት ትዝ አይበለ። መጽሐፉ ላይ ያለው እምነት የሚቀጥለውን ዘመን አሻግሮ ማየት ነው። ዘላለምን ነው አንደርስታንድ ያደረገው ይሄ ልጅ። ሂስቶሪያንስ ታሪክ ጸሐፊዎች ቢጽፉ ስለ አቤል አይጽፉም፣ ስለ ቃየል ነው የሚጽፉት። ጀግና ነበር ገደለ ብለው፣ መጽሐፉስ ነፍሰ ገዳይ ነው ብሎ ቆርጦ ጣለው። ይሄኛውንስ ልጅ ጻድቅ ነው አለው። ታውቃለህ? ጻድቅ ለምን? በእምነት እግዚአብሔር ጋር ተጠጋ። እግዚአብሔር ስለተቀበለው እኮ ነው የተናደደው እኮ። ለምን እግዚአብሔር ተቀበለ እኮ ነው። ወንድሜ ለምን በለጠኝ እኮ ነው። ሲዝ ዲያቦሊካል የሆነ ሐሳብ ዲመኒክ ነው ተውቱ። ዲመኒክ መቼም የእግዚአብሔር አይሆንም። ባይዘው ወንድሜ በለጠኝ እና እንዲህ ልግደለው ስትራቴጂ ነድፎ ወንድሙን በኢየሱስ ክርስቶስ ምንስ ቢቀርብህ እንዴ ያገኘውን ብድግ አድርጋ ሰጠው እንዴ ለወንድምህ። አሁን እኔ ሁላችሁ ቸርች አይደለም እየወራሁ ያሉት የሥጋ ወንድምህ አብረህ አንድ ቤት አድገ እኔ ወንድም አለኝ እንዴ እምችለውን በሙሉ ሆኜ እንደው ብድግ ቢል እምችለውን በሙሉ ሆኜለት ካለበት ቢጨምር ምን ማለት ነው? የተሻለ ሆነ ብሎ መግደል which is demonic። እባቡ ይሄ እኮ ነው ይወደቀው። ላይኑን ዘረጋ። እሱም መሲዩስ በዚህ ጋር ዘረጋ። አያኝ እባቡ ላይኑን በዛ በኩል ዘረጋ። በቃ የሱ ነው እየገደለ መኖር። ይሄው ስቲል አለ። ዓለሙን ይመራዋል። የእግዚአብሔር ይሄው በዚህ ጋር እየተሸነፍን እየወደቅን ለወንጌሉ ዋጋ እየከፈልን ዓለምን እየናቅን ሰማይ ተስፋ እያደረግን እግዚአብሔር ልጁን ይልከዋል እያለን ይሄው ዓለም ሉዘር ትበለን፣ ዘላለም ገብቶናል። ዓለም የፈለገችውን ትበለን፣ ኢየሱስ ይመለሳል። ዋጋ ተከፍሎልናል። ጌታችን መጥቶ ይሰበስበናል።
ያስ አቤል ተስፋ ያደረገው አገር እንገባለን። አቤል ተስፋ ያደረገው መታረቅ፣ ታርቀናል። ታረቅን እኮ ታረቅን። ኢየሱስ መሃል ላይ መካከለኛ ሆኖ ቀረበ። አየ አቤል ያቀረበው አይነት መስዋዕት አይደለም። የአቤል መስዋዕት ደካማ ነው። እግዚአብሔር ቢቀበለው ጻድቅ ቢለውም አቤልን ግን ከሞት ሊያድነው አልቻለም። ይሄኛው መስዋዕት ኢየሱስ ነው። እኔን ለማዳን እኔ አይደለም ያቀረብኩት። ይሄኛውን መስዋዕት አብ ነው ያቀረበው። በጋ አቅራቢ አብ ሆነ። አይ የለውም፣ አንድ ነው ያለው። የበኩር ልጅ አንድ ነው ያለው። የዓለምን ሁሉ ኃጢአት ማስወገድ የሚችል በግ አንድ ነው ያለው። አንድ አለኝ ያለ አብ። አቤል እዛ ጋር ከነበሩት መካከል የተመረጠው ነው አይደል ያቀረበው። በእንትን ደረጃ በጣም ከፍተኛ ገንዘብ የሚወጣበትን ነው፣ ምንም ጉዳት የሌለበትን ነው፣ በጣም የሚሳሳለት ነው። ቢኖር ብዙ የሚጠቅመውን አምጥቶ ይሄው ለእግዚአብሔር አለ። መስዋዕቱ ብቻ ደግሞ አልነበረም፣ እምነት ከስራ አረገበት። አዎ ተቀበልኩት፣ ጻድቅ አልኩት። አዎ እኔ ደግሞ ላቅርባ አለ። ለምን እንዲህ እየሰራን አንጸድቅማ? እኔ ላቅርብና ልቀበላችሁ አለ። ራሴ መስዋዕት አቅርቤ ራሴ ደም አፍስሼ ልጄ ደሙን ይዞ ገብቶ እኔ እቀበላችኋለሁ። ከዛስ እናንተስ አቅርቡ አይደለም ያለን እግዚአብሔር፣ እመኑ ያለ እግዚአብሔር አቅርበው እኔ አማኝ ነኝ። አቤልስ ራሱን ያቀረበው መስዋዕት ራሱ። አሁንስ እኔ አላቀርብም፣ በምን አቅሜ ነው ማቀርበው? የለኝም። ምን ታቀርብለታለህ? እኔ ላቅርብ አለ። ለምን? የሚመጥነኝን እኔ ነኝ የምቀበለው አለ እግዚአብሔር።